ለሰው ሲሳል የነበረ ለሰው ሲያርድ የነበረ ለሰው ዝቅ ሲል የነበረ አላህ ሱብሓነሁ ወተዓላ በመላእክቶቹ መልኩ ሲጠይቀው ከዛም በኋላ እነዛ መላእክቶች ይጠይቁታል ፈየስአላኒ አን-ረቢህ فيقول ها لا أدري عنده ينفال على قميلان فيسألانه عن ربه وعن نبيه وعن دينه صوستون الملس من بمالتي ستال ها بمالت لا أدري على قميلان كذا الله من هلال كذب عبده باريها يواشطوال بلو كجهنم من طافنا بالجلات كجهنم شتى ما شتوت يا جهنم سمو ما يدر سوال يمطوال كزام بحالا دغمو ይሄ ብቻ ነው فيضيق قبره حتى تختلف اضلاعه سطرنا سطر እስከሚተላለፍ ድረስ መቃብሩ ይጣበብበታል አሉ ማናቸው ይሄን ያሉት አሽረፉ الانبياء والمرسلين የሆኑት ነብዩ አለይሂ ሰላቱ ወሰለም ስለዚህ ወንድም ተውሂድህን አስተካክል عقيدهن استكاك امي ملكوا الله بچا مسجر لله بچا مسال لله بچا مارد لله بچا قل ان صلاتي ونسكي ومحياي ومماتي لله رب العالمين الايه مولاو صلاتيم هنا سجدتيم هنا ماغونبسيم هنا مساليم هنا لله سبحانه وتعالى بچا ነው ለመሆኑ ለዚህ ሞት በምንድነው የምንዘጋጀው عقيدتنا استكاكلنال توحيداتنا استكاكلنال لغوربيتاችን መልካም ውለናል ሰው ሲሞት ብቻ የምንሰበሰብበት ሰው ሲሞት የምንጠይቀው ለምንድን ነው ውሸታችንና ኪዝብ ለመሆኑ ምልክት ወራሽ ምን ያረጋል መሰለ እዚህ ቀብሮ ከፍተኛ ፍርድ ቤት በችሎት ሲከራከር 8 ቀን 3 ቀን አይቆይም አላ ማ ረሂመ ረቢ አላህ ካዘነለት ለመሆኑ ሐቂቀተን በቀደም ሰሞታችንን በስተፊት ስለዝምድና ተጠያይቀናል ስለተል አርሃም ጠይቀናል ለራሳችን ተግባብተናል ወንድሜ የት አለ ብለናል እህቴ የት አለች ብለናል ዘመድ አዝማዳችን የት አለ ብለናል ጎረቤታችን የት አለ ብለናል ነገር ግን ማ دخل الاسلام في قلوبنا ልባችን ውስጥ እስልምና አልገባም ላይ መድላ ነው ልባችን ደርቋል አላህ Subhanahu Wa Ta'ala እኮ ነግሮናል እነዛ በኒ እስራኤሎች ልባቸው እንደደረቁ ነግሮናል አላህ Subhanahu Wa Ta'ala ከድንጋይ በላይ የሰው ልጅ ልቡ ይደርቃል ርህራሄ ይኑረን الله سبحانه وتعالى ببتشኝነት አምልከነው እንሙት ሩብያውን እናስተካክል ኡሉህያውን እናስተካክል አኺረ ዘማን ላይ ዲን الاسلام እንግዳ የሆነ ነው بدأ الاسلام غريبا وسيعود غريبا فطوبى للغرباء እስልምና እንግዳ ሆኖ ገባሉ ነብዩ አለይሂ ሰላቱ ወሰለም ባይተዋር ሆኖ ገባ ወደፊት ባይተዋር ሆኖ ይመለሳል فطوبى للغرباء ለነዛ ባይተዋር ለሰብየዎች እንኳን አማረላቸው ምንኛ ማረላቸው ወይንም ጡባ የሚባል የጀነት ዛፍ አለ ጀነት ውስጥ ሰብቶላቸዋል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ለአኺራ እንዘጋጅ መልካም ሰራችን ሊያመዝንልን ዘንድ አላህ Subhanahu Wa Ta'ala ምን ይላል መሰላቱ فمن ثقلت موازينه فاولئك هم المفلحون እነዛ የሥራ መዝገባቸው ከፍ ያለላቸው አቂዳቸውን አስተካክለው توحيداتهم استقاقل كشرك رقو ملكام يتبالن هلو دربو يسرو سكيتاتهم مياقنوت النسوناتو ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون إلى الله سبحانه وتعالى النزا يسرام أزقباتو زكا لباتو النسوناتو بيتسبوتاتون خسروا أنفسهم وأهلهم بيتسبوتاتون كسروا راساتهم انكسروا الله سبحانه وتعالى بذ ساعات من يلاتوال مسلاته جهنم زنت عالم دينوري هنا الله من يلال عالم تكون آيات تطلع عليكم فكنتم بها تكذبون لما هو نكذب استفيد يعني أنكسوش النبابات وهالنبر كزام تستبابل الله وهالنبر بتنيا ملاك الله ستبار سجروا ستبار أنبوا ستبار قروا ستبار ديناتهم وقوا لآخراتهم تزقازوا ملكام يتبارا هلو ستباروا كزام فكنتم بها تكذبون ستستبابلوا على النبر ميلواتشون الله سبحانه وتعالى الناس من بمالتي ستالوا قالوا ربنا غلبت علينا شقوتنا وكنا قوما ضالين ጌታችን ሆይ አዎን በእኛ እድለቢስነታችን አይልወን ነው እድለቢሶች ሆነን ነው ደርቀን ነው ጠማሞች ሆነናል ዱንያ ላይ አሳልፈናል ይላሉ ከዛም በኋላ ربنا اخرجنا منها فإن عدنا فإنا ظالمون እባክህ ጌታችን ከዚህ አውጣን ከዚህ የምታወጣን ከሆነ እኛ ራሳችንን በዳይነን ድጋሜ ከተመለስንና መልስ ይሰጣሉ አላህም ከዛ ምን ይላቸዋል قال اخسئوا فيها ولا تكلمون
እባካችሁ ፈሩጁ ተዋረዱ ዝንተ ዓለም ጀሃነም ኑሩ እንዳታናግሩ ብሎ አላህ ሱብሓነሁ ወተዓላ የራህመት አይኑን ያነሳና ቁጣውን ያሰፍራል ማለት ነው። ስለዚህ አቂዳችንን ተውሂዳችንን አስተካክለን ያለንበትን መንገድ መስመሩን ጠርገን ለአኺራ መዘጋጀት መቻል አለብን። ኢዳሪል ባቂያ ማለት አላህም ነግሮናል። ከላ በል ቱሒቡነ አልዓጂላ ወተዘሩነ አልአኺራ ዱንያን ትታችሁ አኺራን ትታችሁ ዱንያን ትወዳላችሁ። ዱንያን መርጣችኋል። ታዲያ ነገ ጧት ከላ ኢዛ በለገት ተራቂ ወቂለ መን ራቅ ታዲያ እዚህ ጋር ነፍስ መታ ውጭ ግቢ ስትባል የታለ ራቂ የታለ ዶክተር የታለ ስፔሻሊስት የታለ ፕሮፌሰር እስከሚባልበት ድረስ የዛን ጊዜ ታዲያ ማን ያድናችኋል? ስለዚህ አላህ ሱብሓነሁ ወተዓላም ደግሞ ነግሮናል። ለዚህ ለአኺራ ልንዘጋጅ ይገባል። ለሞት ልንዘጋጅ ይገባል። ሁሉ ነገራችን አስተካክለን ለአላህ ልንሄድ ይገባል ማለት የሰው ልጅ ማንኛውንም አላህ ሱብሓነሁ ወተዓላን የሚያውቅ ሆነ ተውሂዱን የሚያውቅ የሆነ አካል ምን ማለት መቻል አለበት? አላህ ሱብሓነሁ ወተዓላን ምን ሊል ይገባል? ሊያመልክ ይገባል ማለት ተውሂድና አቂዳ የተስተካከለ ጎረቤቱን አይበድልም። ተውሂድና አቂዳው ያማረለት የሆነ አካል ወንድሙን አይዞልምም፣ ቤተሰቦቹን አይዞልምም፣ ለእናት ለአባቱ ዝቅ ይላል። አላህ ሱብሓነሁ ወተዓላ ያስቀመጠውን ሐቅ ምን ይላል ማለት ነው? አላሁ ጀለ ወዐላ ያስቀመጠውን ሐቅ ይወጣል። ትህትና ይኖረዋል፣ ስነ ምግባር ይኖረዋል፣ የነብያቶችን መንገድ ይከተላል። ስነ ምግባሩ አኽላቁ የተሞላ ነው፣ በእዝነት የተሞላ ነው። አማ ሌላ ከሆነ ይፈስድበታል ማለት ነው። ስለዚህ ለዚህ ለሞት ልንዘጋጅ ይገባል። ቤተሰቦችም ይህን ጊዜ ማልቀስ አይደለም ምን ማድረግ መቻል አለብህ? ዱንያ ላይ አቂዳው ተውሂዱ ተስተካክሎ ልጆቹ ሁሉ እንዲሞቱ ኮትኩተህ ማሳደግ መቻል አለብህ። የሚጠቅምህ ይህ ነው። ጉንጭህን አትቅደድ፣ ኮለታህን አትቅደድ፣ ፊትህን አትምታ። ሞት ሐቅ ነው። አልመውቱ ባቡ ወኩሉ ናስ የድኹሉን ሞት በር ነው፣ ሁሉም ሰው ይገባል። ስለዚህ ማንኛውንም ነገር አስተካክለ መሄድ መቻል ያለብህ እህን ጊዜ ነው። ዝምድናውን መቀጠል፣ መልካምን መዋል፣ ቤተሰቦቹን በተርቢያ ማሳደግ፣ ቆርጦ የሞተውን ደግሞ ዝምድናዎች እንዲቀጠሉ ማድረግ፣ እህን ጊዜ ዱዓ ማድረግ፣ ለሱ መልካምን መስራት፣ ጥሩ ነገር ማድረግ ይገባል ማለት ነው። መጠየቅ እህን ጊዜ የሟች ቤተሰቦች የታሉ? ደካሞች አይታሞች ናቸው ልጆቹ የታሉ? የሚያግዛቸው አለ? መልካም ሰው አለ? ጎረቤትህን እያንዳንድህን ነገር ልፈትሽ ይገባል። ሁሉን ነገር ልናስተካክል ይገባል እላለሁ። ስለዚህ ሞት ስለዚህ ያው ብዙ መቃብሮች አሁን ላይ አንደኛ ነብዩ አለይሂ ሰላቱ ወሰላም ባሉበት ነው ተንቢህ ያደረጉ ነው። መቃብር ሸሪዕየን ነብዩ አለይሂ ሰላቱ ወሰላም ባስቀመጡት ብቻና ብቻ ቢድዓ የሚባል ነገር ዲን ላይ አይሰራም። የሞተ ሰው ተጠያቂ አይደለም፣ በህይወት ያለ ሰው ቢያንስ አንድ ሰው የሚገርመኝ አኺራ አለብኝ ይላል፣ አላህ ሱብሓነሁ ወተዓላ አውቃለሁ ይላል፣ ወደ ዲን እየመጣሁ ነው ይላል። ነገር ግን ስለ ቢድዓ ሲነገረው ምን ይላል? ይነፋፋል። ሐታ ራሱ መስጊድ ላይ ብታይ ሶላት ራሱ ሶፍ አስተካክል ስትለው አራባና ቆቦ ይቆምና አረ ቁም ያለው አይደል ተስተካክያለሁ አይደል። አኺራን የሚፈልግ እንደዚህ አይደለም። ምን መልካምን ነገር መናቅ የለበትም። መቃብር ሲቀበር ነብዩ አለይሂ ሰላቱ ወሰላም ባስቀመጡ ሲከፈል በሐዲስ ተነግሯል፣ ሲታጠብ በሐዲስ ተነግሯል፣ ሲቀበርም በሐዲስ ተነግሯል። መቃብርም ሲለበስ ከፍ ማለት የለበትም ተነግሯል። ከዛን ሰዓት በኋላ ሙታን ከሞተ በኋላ ሙታኑ አይጠየቅም። ቢድዓውን አዲሱን ነገር የሚሰራው ሌላ አካል ቢሆን እንጂ ማለት እየተመላለሱ መቃብር ላይ ቁርአንን ንቅራ ቁርአን لتعمل به ነብዩ አለይሂ ሰላቱ ወሰላም اقرأوا القرآن واعملوا به ولا تأكلوا به ቁርአንን ቅሩት ስሩበት በሷ አትብሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይንፋያል ተደቃለያል የያቲሞችን የአይታሞችን ንብረት ልትበላ ከዛም በኋላ 8 ቀን 9 ቀን 3 ቀን ልቅራበት 7 ቀን ይያል ከዛ መቃብር መዞር የለም። መቃብር የምትዘይረው ለተዕተቢር ልትገሰጥ ልትምር ልትመከር ይሄ ደላለ የሚል ካለ ከኢማሙ ሻፊዒ ኪታብ ጀምር በፉቃሃኖች እንደዚሁም ደግሞ ከአቡ ሐኒፋ ኪታብ ያዝ ከሐዲስ ያዝ ከሙሐዲሶቹ ያዝ ከዛ ፈቲ ቡርሃነክ
መረጃህን ማምጣት ትችላለህ። ይሄ ኺላፍ የሚያስነሳ ነገር አይደለም። ወደ ቀደምቶች የምትሄድ ከሆነ ወደ መልካሞች ወደ ጥሩዎች የምትሄድ ከሆነ ወደ ነብዩ አለይሂ ሰላቱ ወሰላም የምትሄድ ከሆነ ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ታገኘዋለህ። 3 ቀን አፈር ማልበስ የሚባል የለ፣ 40 ቀን የሚባል የለ ለሰደቃ፣ 7 ቀን የሚባል ነገር የለ። ነዓም ሰደቃ አለ፣ ለሙታን ይሰደቃል፣ ለእናት ለአባት መልካም ይሰራል፣ ዱዓ ይደረጋል። አንተ ሷሊሁን ደግሁን ሱጅር ላይ ነብዩ አለይሂ ሰላቱ ወሰላም ይሉ የለን ረቢ እግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ። ጌታዬ ሆይ አላህ ይቅር በለኝ ለወላጅ ለአባቴ ብለህ ዱዓ እንድታደርግ የውመ የቁሙል ሒሳብ ምርምር የሚቆምበት ዕለት። ስለዚህ ሸርዕየን ባለው መልኩ ነው ልንሰራ የሚገባው ማለት ነው። እና ይሄ ነገር ምንም አይነት ቅር ሊያስብለን አይገባም። የነብዩ አለይሂ ሰላቱ ወሰላም መመሪያ ማለት የነብዩ አለይሂ ሰላቱ ወሰላም መመሪያ ብዙ ጊዜ ወደ ገጠር ላይ ራሱ ዳዋ ሲደረግ መልካም ሰዎች ደጋጎች ካለማወቃቸው ጋር ያዳምጣሉ፣ ይሰራሉ። ነገር ግን ከተማ ላይ አብዛኛውም ያውቃል ስለተባለና ትንሽ የሆነች ዕውቀት ስላለችን ምን እናደርጋለን? የሆነ ዳዕዋም የማዳመጥ ስልት የለንም። ከዛ ስለ ስልኩ ሞት እዚህ ጅናዛ ተጥዶ ምን ያደርጋል? ስለ ቤት ድለላ ያወራል፣ ስለ መኪና ያወራል። ምን አይነት ልብ ነው ያለው? ምን አይነት ልብ ነው ያለው? እየተቀበረ ራሱ ለሄድ ውስጥ እየገባ የሚያወራው ስለ ዱንያ ነው። እየተቀበረ እያወራ ስለ ጎረቤቱ ስለሆነ ነገር ነው የሚያወራው። ስለዚህ ለመሆኑ ነብዩ አለይሂ ሰላቱ ወሰላም ራሳቸው ገብተው አልነበር የሚያስቀምጡት? ቃልቻ ሳይቆፍርም ያለው ማን ነው? ቃልቻ መቃብር አይቀብርም ያለው ማን ነው? ነብዩን አለይሂ ሰላቱ ወሰላም ሰሃቢያቶቻቸው እንዴት አድርገው ነበር የሚቀብሩት? ሰሃቢያቶቹ ሌሎቹንስ የሚቀብሩት እንዴት ነበር? ለመሆኑ ገጠር ላይ ያለው ድሮ በጅልና ላይ የነበረው ዛሬ እዚህም ከተማ አለ? ያልቀራ ብቻ ነው ይቆፍር የተባለው? ሶላተል ጀናዛ የቀራ ብቻ ነው ይስገድ የተባለው? ለወንድሙ ለጎረቤቱ ለአባቱ ምህረት መጠየቅ ያለበት ቃልቻ ብቻ ነው? ተው አላህ ሱብሓነሁ ወተዓላ እንፍራ። ቃልቾችን ማስተምሩ ንገሩ። ለስለስ ያለን ነገር ብቻ አታስተምር። ይኸው ተዋደድ፣ ተግባባ፣ መልካሙን በለው። አዎ ኸይር ነው። ነገር ግን ይሄ ኺላፍ ሊያስነሳ ይችላል እያልክ ዝም አትበል። ስለዚህ አላህ ሱብሓነሁ ወተዓላ እንፍሩ ላለውኝ ወደ አላህ ሱብሓነሁ ወተዓላ እንመለስ፣ ለአኺራችን እንዘጋጅ። አላህ ሱብሓነሁ ወተዓላ በተውሂድ በአቂዳ ገሎን ጀነተል ፊርደውስ አላህ ይሰብስበን እላለሁኝ። አላህ ይወፍቀን። አላህ ሱብሓነሁ ወተዓላ የሞቱትንም ይማራቸው። እኛንም በተውሂድ አላህ ሱብሓነሁ ወተዓላ አሳምሮ ጀነተል ፊርደውስን ይወፍቀን፣ ወንጀላችንን ይቅር ይበለን እላለሁኝ። ስለዚህ አላህ ሱብሓነሁ ወተዓላ እንደዚሁ ስብስብ እንዳል ፊርደውስ ይሰብስበን። አላሁ ጀለ ወዐላ ምን ይላል? ያው የተነገረው ያልሰማችሁ ካላችሁ በልጁ ላይ ደይን ካለ እኛም ማናውቀው ምን ካለ ኑቶ እንከፍላለን። ከዛም ማናውቀው ነገር ካለ ደግሞ ብዙ ሰዎች ጋር ስለሚገናኝ ልጁ አፈውቱ በሉን እያሏችሁ ነው። መከፈል ያለበትን ነገር እንከፍላለን ነው።